ለኔ ታስቡልኝ እንኳን እኔ አልፈልግም ማለት ነው። እኔን ለማን ትተህ ነው የምትሄደው? ለምን መጣን? ለምንድን ነው በጣም ጉርምስና እያጠቃ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ትናንትና ሁለቱም የብሩኬ ወንድሞች ብሩኬን አግኝተውት ነበረ። እንደሚታወቀው ይሄኛው ከሀይሚ በኩል ያለው ልጅ ሰርጉ እንደነበረ ታውቃላችሁ። እና ለሱ ሰርግ ማለት ለብሩኬ ወንድም ሰርግ ሄደው ነበረ ቡታጅራ። ነገር ግን ሰርግ ላይ በነበረው ነገር ሀይሚና ብሩኬ ተጣልተዋል እንደምታውቁት። እሱም ከሌላ ሰው ጋር ለምን ጨፈርሽ፣ ሌላ ሰው አጎረሰሽ ምናምን በሚል ማለት ነው። እና ያው ሽምግልና ስለፈለገች ከብሩኬ ጋር መታረቅ ስለፈለገች ሁለቱንም ወንድሞቹን ይዛ መጥታለች። እናም አስመክረዋለች። እሱ ግን በቃ ለእኔ የምታስቡ ከሆነ እውነት የኔ ነገር ካሳሰባችሁ ከዚች ልጅ ጋር እንድገናኝ አትፍቀዱልኝ፣ በቃ አልፈልግም ነበር ሲል የነበረው። ነገር ግን ደስ የሚለው ነገር ሁለቱም የብሩኬ ወንድሞች ከሀይሚ ጎን ነበሩ ማለት ነው። እና አንተ ልጅ ጉርምስና እያጠቃህ ነው ተብሏል እና መስማት አለበት ይመስለኛል። ለቤቱ ትንሹ ልጅ እሱ ነው። ስለዚህ የታላላቆችን ምክር መስማት አለበት ማለት ነው። እና በቃ እንደውም አልፈልግም አዲስ አበባ ሄዳለሁ ምናምን ነገር ሲል ነበረ። ሀይሚም ደግሞ ለምንድን ነው አብረን ነው የመጣ ነው፣ ስለዚህ አብረን ነው መሄድ ያለብን፣ ለምንድን ነው ትተኸኝ የምትሄደው፣ ለምንድን ነው ከኔ ጋር መሆን የማትፈልገው እያለች በወንድሞቹ ፊት ስታፋጥጠው ነበረ። ደስ የሚለው ነገር ሁለቱም ወንድሞቹ ከእሷ ጎን ናቸው። እና ያው አንተ እያበዛሁ ነው፣ ጸባይ በጣም እየተቀያየረ ነው እና ለምንድነው እንደዚህ የምታስከፋት ሀይሚን? ለምንድነው በዚህ ልክ እንትን የምትላት? ሲጀመር ደግሞ የኔ የወንድም ሰርግ ነው፣ ስለዚህ አንተ እሷም መደሰት ነው ያለባቸው። በእኔ ሰርግ ያልተጨፈረ የት ሊጨፈር ነው? ስለዚህ ለምንድነው ቀንተህ? አንደኛው ወንድሞማ ቅናት ነው፣ ሌላ ምንም ሊሆን አይችልም እያለው ነበረ። አያችሁት? ወንድሞቹ ራሱ እስከሚያውቁበት ድረስ ማለት ነው። ለማንኛውም ደስ የሚለው ነገር ሀይሚ ያውቃበታለች። ሌላ ሽምግልና ሳታስገባ ሶስተኛ አካል ካስገባ አይቀር እንደዚህ ነው የራሱን ወንድሞች ይዛ መታለች ማለት ነው። ለማንኛውም እሱም በሷ ጨክነው ሲጀመር ታየኛውን እሷን ቡታጅራ ትቶ አዲስ አበባ ሊመለስ መቼም አያደርገውም። ነገር ግን ያው ስለተናደደባት ማለት ስላለበት ነው እንደዛ ያለው እንጂ መቼም እሷን ቡታጅራ ድረስ ወስዶ ትቷት አይመጣም ማለት ነው። እና ያው ጎርምሰሃል አንተ ልጅ አልታዘዝ እያልክ ነው፣ አልሰማ እያልክ ነው። ስለዚህ እኛን ስማ ተብሏል። እንደሚሰማ እርግጠኛ ነኝ። ምክንያቱም ወንድሞቹን በጣም ነው የሚወደው የሚያከብረውም። በዛ ላይ ይሄ ሊያጣላ አይችልም ምናምን ሲሉስ ነበረ። በእኔ ሰርግ በእኔ ወንድም ሰርግ እኮ ነው፣ እንዴት ነው በእኔ ሰርግ ድሮስ በሰርግ ቤት ካልተጨፈረና ሰው ካልተደሰተ ምንድን ነው? በሌላ ሰው እንኳን ቢሆን እሺ፣ ግን በእኔ ሰርግ እኮ ነው ምናምን እያለ ሲለው መልስ ሲያጣ ምን ቢል ጥሩ ነው? በዚህ ብቻ አይደለም ሌላ ምክንያት አለኝ ምናምን ነገር አለና ምክንያት ምንድን ነው ሲባል ግን ሊናገር አልቻለም። ምክንያቱም ሌላ ምክንያት የለውም። ለምን አጎረሳት የሚለውን ብቻ ነው እነሱ የሚያውቁትና ለምን ከሌላ ሰው ጋር ጨፈረች የሚለውን መናገር አልፈለግም። ለማንኛውም ጥፋተኛ እሱና እሱ እንደሆነ ነው እነሱም የተረዱት። ሲጀምርም ነው እንዴ ይህ እኮ አባሰው ማለት ነው፣ አስባችሁትን? እና እንደዚህ ስለሚወዳት መሰለኝ የሚቀናው። እንደዚህ ከቀና ደግሞ እሷን ትቷት ቡታጅራ አይመለስም ማለት ነው። በነገራችን ላይ የብሩኬ ወንድሞች ዩቱበር ናቸው፣ ሁለቱም ከፍተዋል ማለት ነው። ለዛም ነው አሁን ብቅ እያሉ የመጡት ማለት ነው። እና በጣም ደስ ይላል። እንደምታውቁት አንደኛው ተዝናንቶ ዳና ያገባው ምናምን ነገር ግን ደስ ይላል። ወንድማማቾች በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት ምናምን ነገር ሲሆን ደስ የሚል ነገር አላቸው ማለት ነው። ለማንኛውም ሀይሚ በሽምግልና ይዘዋለች ማለት ነው። አስታርቆኝ ወንድማችሁን መላበሉኝ እስኪ ምናምን ነገር ብላ እንደምታዩት እነሱም ሲያው በቃ እሷ ጋር ምንም ጥፋት አላዩብና አንደኛው ጎርምሰሃል ብሎታል፣ አንደኛው ደግሞ ቀንተህ ነው በጣም ትቀናለህ ብሎታል። ይህን ጸባውን ያርማል ብለን ተስፋ እናደርጋለን። ሀይሚ ግን ይመችሽ፣ የምር ይመችሽ።
እንደውም ይሄ ትናንትና ነው ትናንት ወዲያ ያገባው ልጅ ምንድነው ያለው? ጭራሽ እኛን አየህን ያገባውኝና እናንተ ደግሞ እኛ ለእናንተ አርአያ እንሆናለን ብለን ስናስብ አሁን ደግሞ የእናንተን ሰርግ ስንጠብቅ ለምንድን ነው እንደዚህ አስር የምትጣሉ? ስለዚህ እናንተ አብራችሁ ቀጥላችሁ እስከ መጨረሻው ድረስ የእናንተን ወግ ማድረግ ማየት ነው የምንፈልገው ብሎታል። እንግዲህ ያው እሱም ደግሞ ከወንድሞቹ ቃል ይወጣል ብዬ አላስብም። እነሱ ስላሉት ሳይሆን ሀይሚን ስለሚወዳት ማለት ነው። እና ያው አመል ሆኖበት አስሬ ይጣላል አስሬ ይታረቃል እንጂ በእሷ የሚጨክል ልብ እንደሌለው የታወቀ ነው። ለማንኛውም ሀይሚ በቃ በእናቱም ዘንድ ተወዳጅ ናት፣ በወንድሞቹም ተወዳጅ ናት እና በጣም ደስ የሚል ፋሚሊ ውስጥ ነው የገባሽው በዚህ አጋጣሚ የምር እና እንደዚህ ያስባችሁታል። ከወንድማቸው ይልቅ ለሷ ሲከራከሩላት ማለት ነው። እና ደስ የሚል ነገር አለው። አንዳንድ ሰው ምን እንደምታውቃላችሁ እንዴት ተስማሙ እንጂ ምናምን አንቺም እንደዚህ አድርጊ አንተም እንደዛ ምናምን ነው የሚሉት። ግን ሲያው ምንም አይነት ጥፋት አላዩ እና እሱ ነው እሱም ሲቀውጠው ነበር አይታቸዋል። ከሌላ ሰው ጋር በጣም ሲጨፍር ነበረ ሰርጉ ላይ ማለት ነው። እና እሱ እንደፈለገ እየቀወጠ እሷን አትጫወች ማለት ይሄ ፍትሃዊ አይደለም እላቸዋለሁ። ለማንኛውም ጸባውን ያርማል ብለን ተስፋ እናደርጋለን። ሲቀጥል ሂድ ራሱ ብትለው ማለት ነው ሂድ በቃ ያልሄድም ብትለው የምሬና ተቷት አይመጣም። ግን ያው እሷም ያለሱ እንደማይሆንላት ስለሚያውቅ በቃ አልፈልግም ልቀቁኝ አዲስ አበባ ነው የሚሄደው ምናምን ብሎ ሲል ነበር። እሷም ደግሞ ለምን ብለዋለች። ሀይሚ ግን አንዳንድ ሂድ ጥርግ በል ማለት በስለምድ አሪፍ ነው። ምክንያቱም እንደማይሄድ እርግጠኛ ስለሆንኩ ማለት ነው። እሷም ግን ያው አልቻለችም። እንዴት ነው ትታኝ የምትሄደው? አብረን መጥተን አብረን መመለስ ነው ያለብን። ለማን ትታኝ ነው የምትሄደው? እዚህ ብታጅራ ምናምን ብላ ስትለው ነበረ። እሱ ግን የምታስቡልኝ ከሆነ ከሀይሚ ገላግሎኝ ብሏል። እንደዚህ ያቃጥለዋለች። በቃ የመረረ እኮ ነው የሚመስለው። የሆነ ኑሮ ይሆናላ በትዳር ብዙ ጊዜ ኖረው በቃ በቃኝ የሚሉ እናቶች ያጋጥሟቸው ያውቃል። በቃኝ እኔ አለያዩኝ እኔ አልፈልግም አለያዩኝ እና ሀይሚና ብሩኬ ገና አንድ ቤት ሳይኖሩ በቃኝ ማለት ተጀማምረዋል ማለት ነው። እና ያው እንግዲህ ምን ማድረግ አይቻልም። አንዳንዴ ያጋጥማል። ጨክነው ለማይጨክኑት ነገር እዚህ እየመጡ በቃኝ ይላሉ ማለት ነው። እንደሚታረቁ ተስፋ እናደርጋለን። ሲቀጥል እስካሁን ራሱ አይቆዩም። ወደ የሚታረቁት ከካሜራ በስተጀርባ ማለት ነው። ሀይሚ ይመችሽ። ለማንኛውም ግን እኔ እስካሁን ድረስ የሀይሚን ቪዲዮ እየጠበኩ ነበረ። ማንም ሰው አልለቀቀውም። ስትጨፍር የነበረችበትን ቪዲዮ እስካሁን አላየሁትም ማለት ነው። እና የብሩኬ እንደወጣ ሁላ የእሷ ቢወጣ አሪፍ ነበር ማለት ብሩኬን በዚህ ልክ ያንገበገበውና ያናደደው ያንጨረጨረው ቪዲዮ ምን አይነት እንደሆነ ባየው ደስ ይለኛል። ማለት ያስቀናል ወይስ አያስቀናም የሚለውን ነገር ማለት ነው። በነገራችን ላይ ሰው ከወደዳቸው የማያስቀናው ነገር ራሱ ሊያስቀናው ይችላል። እና ምናልባት ብሩኬ እሷ ወጣ ያለ ነገር ስላደረገች ሳይሆን በቃ እሷን ከሌላ ሰው ጋር ማየት ስለማይፈልግ ብቻና ብቻ ነው ማለት ነው እንደዛ ያደረገው። እና ፕሊስ ቪዲዮ ልቀቁልን እስቲ እሷ ያለችበትን ሰርጉ ላይ የሄደችበትን ማለት ነው። ለማንኛውም ብሩኬ በወንድሞቹ ተመክሯል ማለት ነው። ታው ተብሏል። ስለዚህ እነሱን ሰምቶ እንደሚታረቁ በፍቅር በአንድ መኪና እንደሚመለስ በሄዱበት መኪና በፍቅር አብሮ ይመለሳል ብለን ተስፋ እናደርጋለን እንጂ አስባችሁታል? ብሩኬ አኩርፎ አዲስ አበባ ከዛ ደግሞ እሷ ከኋላ ከመጣች እዚህ መጥተው አብሮ ላይ ይመጡ ይችላሉና ይደብራል እንደዛ ደግሞ። ስለዚህ መታረቅ አለባቸው የምትሉ እስቲ የእነሱ ጸብን አንፈልግ የምትሉ ልጆች የት ናቸው? የምር ማንም ሰው አይፈልግም። በነገራችን ላይ አሁን ሌላ ጋር ስትሄዱ አለ ክፍልፍል ያለ ኦዲየንስ አለ። እዚህ ጋር ስመጡ ግን ብሩኬ ከሀይሚና ከሀይሚ ብቻ ጋር እንዲኖር ነው የሚፈልጉት ኦዲየንሶች ማለት ነው። ብሩኬም ከሀይሚ ጋርና ሀይሚም ደግሞ ከብሩኬ ጋር ብቻና ብቻ እንድትሆን ነው የሚፈልገው። ስለዚህ ይሄ ደግሞ ቢያንስ ኦዲየንሱን አይከፋፍለውም፣ አንድ ይሆናሉ ማለት ነው። ለዛ እርግጠኛ ነኝ ኮሜንቶች ራሱ በቃ ኧረ ብሩኬ ምንድነው ፍታ ታረቅ ምናምን የሚሉት እና እሱ ደግሞ በጣም ክብር አለው ለኦዲየንሶች ማለት ነው። በጣም ነው የሚያከብረው። ስለዚህ አድርግ የተባለው ነገር ያደርጋል። የምር እንኳን ቢጣሉ ከሀይሚ ጋር ሀይሚን አታስከፋብን። ከዚህ በፊት የሚገርማቸው እንደዚህ ተጣልተው ነበርና ብቻውን በቪዲዮ መምጣት ጀመረ። ከዛ ኮሜንቱ እንዳለ የሚለው
ሀይሚን አምጣ ሀይሚ ታለች ሀይሚ ትገባች ነውና እንዳለ የሚወራው ስለ ሀይሚ ነው። ከሆነች ልጅ ጋር በመሀል ሰርቶ ነበር ቪዲዮ እና ኮሜንቱ እንዳለ የሚለው አንፈልግም ሀይሚን አምጣ እንዳለ በቃ ሀይሚን አምጣ የሚል ነው እና ብታኮርፍ ራሱ ማለት ነው ኦዲየንሶች እንደሚያኮርፉት እርግጠኛ ነኝ። ምክንያቱም በቃ ወሬያቸው በሙሉ ሀይሚን አምጣ ነው። ስለዚህ ያለህ አማራጭ ሀይሚን መታረቅ ነው። ሰምተሃል? እና ሲጀመር በኦዲየንስ ብቻ ሳይሆን አንተም ከሷ ወይም እሱ ከሷ ተለይቶ ወይ አኩርፎ መቆየት አይችልም። ለዛ ማሳየው ደግሞ ታውቃላችሁ በፊት ዱባይ እንደሄደ ታመመች ሲባል ነው ገና በማግስቱ የመጣው ማለት ነው። ስለዚህ አሁንም ታመመች ሲባል ከዱባይ በማግስቱ የመጣ ልጅ ወታጅራ ትታት አይመጣም። ስለዚህ እንደሚታረቁ ግልጽ ነው። ሲጀመር ትተኸኝ ሂድ ብትለው ራሱ ትቷት የሚመጣ ልጅ አይደለም ማለት ነው። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዝት ይበል በያላችሁበት።